ይሄ ትዳር አይደለም ቲና። ሁለታችንም እኮ ከዚህ ትዳር ምን እንደምትፈልጊ እናውቀዋለን። ኧረ እባክህ በምን ያህል ገንዘብ እንዳልገው ድርድሩን በፈለግሽው ብቻ ግን ፍቺ እንዲፈጸም እፈልጋለሁ። እሺ በፈለኩት? አዎ በፈለግሽው። ጥሩ እንደዛ ከሆነ ስለዚህ ድርጅቱና ቤቱ በእኔ ስም እንዲዞር እፈልጋለሁ። እሱን ማድረግ እንደማልችል ታውቂያለሽ። እኔም ልፈታ እንደማልችል እንድታውቅ እፈልጋለሁ። ቲና ገንዘብ እኮ የኔ አይደለም። አሁን የምታያቸው ነገሮች ሁሉ የኔ አይደለም። ግን የምትይውን ብር ልስጥሽ። ቤት ከሌለህ ድርጅቱ በአንተ ስም ካልሆነ ምን ትጠቅመኛለህ? ገንዘብ አለ። በገንዘብ እንደራደር። ገንዘብ አላፊ ጠፊ ነው ሲባል አልሰማህም እንዴ? እኔ ገንዘብ አልፈልግ። ንብረት ቢኖርህ ንብረት እንወስድ ነበር እና በገንዘብ የምደራደር ይመስልሃል? ያንተ የሆነውን ነገር ሁሉ እስከምትወስድ ድረስ ለምትመጣው ሚስትህ ባዶ ገለባ ነው የምሰጣት። ቲና ማግባት እፈልጋለሁ። የተረጋጋ ህይወት መኖር እፈልጋለሁ። ለአባዬም ቢሆን ልጅ መውለድ እፈልጋለሁ። ቆይ እስከ መቼ ነው አንቺ እንደዚህ የምታስሪ? ቆይ ያለን ገንዘብ መድበህ የምትደራደርባት ሴት ማነች? ትሁት። ትሁት ማለት? አዎ ትሁትን አፍቅሬያታለሁ። ላገባት እፈልጋለሁ። ትሁት ማለት ይቺ ሰራተኛ? አዎ ትሁት ማለት ይቺ እኛ ሰራተኛ። አታደርገው። ፍቅር የሚያውልብን ብቻ ነው። ልቧ ደግሞ ተው እንጂ ልቧ ንጹህ ነው። ኧረ በእናትህ ንገረኝ። እየጠበኩ እኮ ነው። ምን ተፈጠረ? ተሳክቷል። ተሳካ ማለት? ሰውዬሽ ዝም ብሎ ሰውን የሚያምን ነገር ነው እና የሰራነውን ድራማ አምኖ ተቀበለ። ከማመንም በላይ ስልኬን ተቀበለኝ። እኔ አላምንህም። እመኚኝ፣ በቅርብ ጊዜ ውስጥ የአንቺንና የሱን ትዳር ለማፍረስ ጠበቃውን ታገኘኛለሽ። በለው አልተቻልክ። አንዴ ብቻ እዚያ ቤት ወዳጅ መስዬ ልግባ። ከዚያ በኋላ ትሁትን የነካ ምን እንደሚያጋጥመው አሳየዋለሁ። አሁን በእኛ መንገድ ህግ እንፈጥራለን። ከዛ ህጉ ለኛ እንዲመች እናደርግና ካሌብን ጠምዝዘን በእጃችን እናስገባዋለን። ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ቲና ነቃች ማለት ነው። መጠጡን ያስቀመጠችው እነሱ አልጠጡም ነበር። አይ ወጥመድ ነው መጠጡን እኮ አልጠጡም በማለት ይደነግጣል። ከዛ ወደ ኋላ ተመልሰው ቤት ከገባ በኋላ ወደ ውጭ ይወጣል ማለት ነው። ዳኒና ኤደን አንድ ላይ ተኝቶ ጠላቷ እኔን ነው መጉዳት የምትፈልገው ሌላ ሰው ሳይሆን እኔ ነው የምትጎዳው እያለው ነበር። አንቺን በጭራሽ እኔ እያሉ ልትጎዳሽ አትችልም። ስለዚህ ኤደን እባክሽ አትፍሪ፣ እኔ ሁሌም ከጎንሽ ነኝ እያላት ነበረ ዳጊ። ቢሆንም ግን እኔ እጅግ በጣም እወድሻለሁ፣ ይቅር ስላልሽኝም ከልብ አመሰግናለሁ ብሎ እያቀፋት ነበር። እናም እንዲሁም በጣም እንደምወዳት ጭምር እየነገረ እሷም እንደምትወደው በመጨረሻ ሰላም አውርዶ አንድ ላይ ሆኑ። ትሁት በተኛችበት መታ ዝም በይ አትጩይ። ትሁት እንዳጋጣሚ ደንግጣ ነበር። ከዛ ዝም በይ ትሰምኛለሽ፣ መጮህ የለብሽም። ቆይ ምንድነው የምትፈልጊ ቲና? በዚህ ሰዓት ለምንድነው የምትረብሽኝ? ውጭልኝ ስትላት እኔ የምፈልገውን ነገር እስካገኝ ድረስ በጭራሽ አላቆሙም። ስለዚህ በህይወቴ ውስጥ ጣልቃ እንዳትገቢ፣ የምፈልገውን ነገር አድርጋለሁ እያለች አባዬም አልተኛም፣ ተደብቆ እየጠበቀው ነበር ማለት ነው። እንግዲህ ማን እንደሚመጣ ስጠብቁ ነበር። ነገር ግን መጠጡ ስላልጠጡ በዛ የተነሳ ያቅባቸዋል ማለት ነው። መንጋቱ አይቀሩም። ይነጋን እንግዲህ ኤደንና ዳኒ አንድ ላይ ለማውጣት ሳሱ ምን ነው ቸኮላችሁ? ይህን አልኩ ሰርግ እኮ ነው እያለች ስታሙስ ነበር። አይሆንም መዘጋጀት አለብን እያለቻት ነበር ኤደን። ሆኖም ግን የማውን ነገር ስትናገር ነበር። ዳኒም መሄድ አለብን አባዬ እያለው ነበር። ከዛ አባዬ እነሱን ሸኝና ካሌብና ትሁት ደግሞ ምንድነው ልትነግረኝ የፈለግከው ንገረኝ፣ ቀኑ ሲደርስ እነግርሻለሁ፣ ሆድሽን ይቁረጥ እንጂ አሁን ምንም ነገር አልነግርሽም እያላት ነበር። እንግዲህ እሷ ማግባት እንደሚፈልግ ልነግራት ነው ማለት ነው። ዳኒና ቲና እንደ አጋጣሚ ተገናኘ። ቆይ ምን ያደረግሽ ነው? ምን እያቀድሽ ነው ደግሞ እያለ
እና በቃ ዳኒ ልታገባ ነው ወሰንኩ ማለት ነው እያለችው ነበር። አዎ ላገባ ነው እያለች ትሁቴ ደግሞ ከእህቷ ጋር እያወራችው ነበር። ያለውን ነገር እየነገረችው ነበር። ከዛ እንደ አጋጣሚ እንደ ጦር ስትፈራው የነበረው ሰውዬ ፊት ለፊቷ ይመጣባታል ማለት ነው። ካሌብ እጅ እንደሚፈልግ ነገራት። ምን ያህል ገንዘብ ደስትሽና ትፈጭኛለሽ ብሎ ቲናን ጠየቃት። ነገር ግን ቲና ምን አለው የፈለኩትን አሃል ስትለው ድርጅቱና ቤቱን በእኔ ስም ካደረገኝ እፈታለሁ አለች። እሷም በገንዘብ ነው የምትደራደረው ማለት ነው። ከዛ እሱ እንኳን ማድረግ አልችልም እኮ የኔ ቤት አይደለም፣ ስለዚህ በዚህ ልስማማ አልችልም፣ እባክህ አትጠጋኝ፣ ራቀኝ፣ ቆይ ለምን አትተወኝም እያለች እባክህ ስቃይን አታብዛብኝ ተወኝ እያለች ተወስጨው ነበር። ስቃይሽን አላበዛም፣ ምንም ላደርግሽ አይደለም፣ ነገር ግን ከዛ ቤት ወጥተሽ ወደ ሀገር ቤት አንድ ላይ አብረን እንድንሄድ የምፈልገው እንደ ድሯችን አብረን እንድንሆን ነው። ማንም ሰው አንቺ ስነካሽ ቆሜ አላይም፣ አለዛ ጉድ ነው የምታይ እያላት ነበር። ካሌብና ቲና እየተጨቃጨቁ ነበር ፍቺ እንደምፈልግ እና እሷ የምፈልገው ቤቱና የቤቱና የድርጅቱን ሙሉ በሙሉ በእኔ ስም ካደረገኝ እፈታለሁ። እሱን እንኳን ማድረግ አልችልም፣ ምክንያቱም የኔ ሰውን የአባቴ ንብረት ነው፣ እሱ አልችልም ይላል። ከዛ ይህንን ካላደረግ አልፈታም ትለዋለች። ሚስት ልታገባ ነው ብላ ለዛ ከእሷ ጋር የምሰራው ትምህርቱ ራሱ እየነገረች ነበር። ሲቅና ቀልድ አይመቸኝም እያለት ነበር። እውነቴን ነው ካሌብ እሷን መግባት እንደምፈልግ በግልጽ ነገረኝ፣ እንደውም ፍቺ እንደምፈልግ እና እየተጫወቱብን እያለች ነበር። በጣም ጥሩ፣ እኔ በተቃራኒ አንድ ላይ ሆነን እንጫወትባቸዋለን እያለች ነበር። ትሁትን አባዬ አንድ ላይ መጽሐፍ እያነበበ ነበር። አባዬ ትሁት ደግሞ አባዬ ብላ ትመጣለች። ከዛ እስቲ ምንች ነገር አለ ልጅ እያለ ውሃ አምጥታለች ሰጣችና ከዛ ከአባዬ ጋር እያወራች ነበር። ከዛ እንግዲህ ትሁት ቲና የእነሱን እቅድ እንዳወቀችበት ደረስበት። ግን ይህ እንዴት ነው ልታውቅ የቻለችው እቅዱን እያለ ነበር። ካሌብ ስልኩ ተሰርቆበት ስልክ እያወራ እንዳጋጣሚ ሲሰረቅበት እንግዲህ ስልኩን ያገኘ ጠበቃ መስሎት ይመጣል ማለት ነው። እንግዲህ ካሌብ ንጹሕ ልብ ያለ ሰው ስለሆነ ከዛ ጥሩ ሰው ስለመሰለው ስልኩ ስላስመለሰለት በዛ ቤተሰብ እንደሆንና እንደውም ለሱ ጠብቅና እንደሚፈልግ ሚስቱን መፍታት እንደሚፈልግ እና ጠበቃ እንደሚፈልግ ነገረው እና ጠበቃ ሆኖ ለመቅረብ ወሰነው ማለት ነው። ቲናና ትሁት ደግሞ እየተጨቃጨቁ ነበር። እሺ ለምን ሰራተኛ አይቀጥርልሽም እያለቻት ሙድ እያዘችባት ነበር። ስለምን እንደምታወሪ አልገባኝም፣ ዞር በይልኝ ልስራበት እየወለወልኩ እኮ ነው፣ እያጸዳሁ ነው፣ አይታይሽም እንዴ? ወይ ረገጥኩ እንጂ አላየሁትም እያለች ስትማዘዝበት ነበር። ከዛ ትሁት ጸጉሩ ስትስ እጇን ጠብሳት ይዘታለች። ቲና ድጋሚ በስተትን ቢሆን እጅሽን አሌላ ብታነሺ እጆችን ቆራርጬ ለውሻ ምሸጥሽ እያለቻት ነበር። ከዛም ቆይ እሰራልሻለሁ ጠብቂኝ እያለች ቲና እጅግ በጣም ትናድዳለች። በጣም ጠገበች እያለች ነበር። ካሌብና አባዬ አንድ ላይ ነበሩ። ካሌብ እንግዲህ ጠበቃ እንዳገኘና ፍቺ ማድረግ እንደምፈልግ ይነግራል እና ይህን ደግሞ ጠበቃ ሆኖለት ጓደኛ መስሎ ቀርቦት እንደነበረው ሁሉ ነገር እንዳሰብነው ተሳካለት እያለ ለቲና እየነገራት ነበር። ቲና ወሬውን ለመስማት እጅግ በጣም ቸኩላ ነበር እና ባልሽ በጣም ሞኝ ነው፣ ቶሎ ሰው ያምናል፣ አመነኝ እኮ ወደ ስልኬን ራሱ ተቀበለኝ እያለ ጉራውን መንፋት ጀመረው ማለት ነው። እና ተስማማችሁ? አዎ ካሁን በኋላ እዛ ቤት እንደምንም ብዬ ገብቼ ወዳጃቸው መስዬ ነው የሚገባው እያላት ነበር። እና እንደዛ ነው? አዎ፣ ስለዚህ ምንም ነገር አይፈጠርም፣ በቅርቡ እናሸንፋለን፣ ትሁትን መንካት ማለት ምን ማለት እንደሆነ አስተምረዋለሁ እያለው ነበር። እንግዲህ ከዛ ወደ ቤት ስለጠራ ቤት ውስጥ መጥቶ እየመጣኑ ደርሻለሁ ስለው እሺ መጣሁ ጠብቀኝ እልና ካሌብ ለመቀበል ይሄዳል። ትሁት ደግሞ አባዬ እንግዳው ምነው ቆየ እያለች ነበር። እናም እንግዳው እንግዲህ መጣ ማለት ነው። መነጽር አድርጎ አባዬ ባለፈው እሱ ጋር የነበረው ጊዜ በደንብ አላየም ማለት ነው
እንግዲህ ሌላ ሰው መስሎ አባቴን ነው ተዋወቅ ብሎ አስተዋወቀው። እንግዲህ ትሁት ስትመጣው ይደነግጣል። ምክንያቱም ትሁት ታውቀዋለች እሱ ራሱ እንደሆነ። አባዬና ካሌብ በጭራሽ አላወቀም። ጠበቃቸው መስሎ ቤታቸው ሰተት ብሎ ገባ ማለት ነው። ትሁት ስታየው በጣም ትደነግጠዋለች፣ በጣም ትፈራለች። ይሄ ሊሆን አይችልም በጭራሽ። እንዴት ብደፍር ነው እዛ የምትመጣው? ቆይ ምን አይነት ሰው ነው? ጨካኝ ነው። ከነዛ ሰዎች ራቅ፣ እኔ ከነሱ ወጣለሁ እያለች ነበር። እኔ የምፈልገው ከኔ ጋር እንድትሆኝ ነው። ከኔ ጋር ከሆንሽ ሁሉ ነገር እተዋለሁ፣ አልጎዳቸውም እያለ ነበር። ትሰማኛለህ? አባዬን ሆነ አንድ ነገር ቢሆኑ ከራሴ አልወርድም። ስለዚህ አንድ ነገር ለማድረግ እንዳታስብ እያለች ነበር። ካሌብ ትሁት ምንድነው እንደዚህ ያስጨነቀሽ ንገሪኝ እያላት ነበር። አይ ምንም አይደለም፣ ሁሉ ነገር ሰላም ነው እያለች ታዲያ ምን እንሻል እያሉ ኤደንም እንደውም ካሌብ እየጠየቋት ነበር። የተፈጠረ ነገር ካለ ንገሪኝ ትሁት እያለ፣ ትሁት ግን በጣም ፈርታና ተጨንቃ ነበር። ምክንያቱም ቤቱ ድረስ ብሎ ስለገባ አባዬ ወንድ ካሌብን ይጎዳል የሚል ፍራቻ አደረባት እና አባዬ ከዚህ ቤት መሄድ አለብን ብላ ስትነግረው በጭራሽ እንድትሄጂ አልፈቅድልሽም፣ ቆይስ ለምንስ ነው የምትሄጂ እያላት ነበር። በመጨረሻ እንግዲህ ትሁት ሁሉ ነገር ሰውዬ ራሱ እንደሆነ ጠበቃ ነኝ ብሎ የቀረበ ራሱ እንደሆነ ነገረቻቸው። ካሌብ ራሱ ደነገጠ፣ አባዬም እንደዛው። ወደ ተመልካቾቼ የዛሬ ቪዲዮ ምስል ነበር። በይባስ ሰላማችሁ ይብዛልኝ።